ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን ይህ የብስራት ዩቲዩብ ቻናላችን ነው የእግር ኳስ ዳኝነት ሚስጥር መሰናዶ ወደ እናንተ መድረሱን ጀምሯል የካፍ ኢንስትራክተር ሽፈራው ሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር ቆይታን ማደርጋው አዲስ መሐመድ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ኢንስትራክተር እንዴት አሉ እንዴት ነሽ ሰላም ነው እግዚአብሔር ይመስገን ሳምንቶት እንዴት አለፈ ጥሩ ነው መልካም የኛ ሳምንት ቶሎ ነው የሚመጣው ማለት ነው እንግዲህ በሳምንቱ መጨረሻዎችም ላይ እግር ኳስ ጨዋታዎችን እንመለከታለን የተለያዩ ሊጎችንም እየተከታተልን ቆይታ እናደርጋለን ያው እንግዲህ የኛም ደግሞ ፕሮግራም አንዱ የእግር ኳስ ዳኝነት ህግን መሰረት ያደረገው ወይም ደግሞ ዛላ ያተኮረ ነውና ለኛም ጥሩ ግብአት የሚሆኑ እግር ኳሶችን እየተመለከትን ነው ጨዋታዎችን ለዛሬም ደግሞ ከተለያዩ ተመልካቾች ውድ አድማጮቻችንም የሚመጡ ጥያቄዎችን ነው መልሰን ወደ ተመልካቾች የምናደርሰው ለዛሬ ልናነሳ የወደድነው ነገር በርካቶችን የሚያጨቃጭቅ ለምን እንደዚህ ይሆናል ብሎ ጥያቄን የሚያስነሳ ጉዳይ ነው ይሄ ጉዳይ እግር ኳስ ተጫዋቾች እግር ኳስ ሜዳ ላይ ጥፋት ሳያጠፉ በዳኞች ይቀጣሉ ለምን እንደዚህ ይሆናል የሚሉ ጥያቄዎች ተነስተዋልና እውነት እንደው እግር ኳስ ሳያጠፉ ተጫዋቾች የሚቀጡበት ሁኔታዎች አሉ ወይ ካሉስ የትኞቹ ናቸው የሚለውን ብናነሳ እሺ አመሰግናለሁ ብዙ ሰዎች እንደውም በቅርቡም የተወሰኑ ሰዎች ስልክም አርገው ነበርና በስልክም ጠይቀው ነበር ተወራርደን ነው አንድ ተጫዋች በእግር ኳስ ጨዋታ ውስጥ ጨዋታው ሜዳ ውስጥ ያለ ጥፋት ሳያጠፋ ይቀጣል ነው እንግዲህ የአንደርስታንዲንግ ጉዳይ ነው ጥፋት ምንድነው የሚለውን የመፈተሽ ጉዳይ ነው አሁን ጥፋት ምንለው ምኑን ነው የሚለው መጀመሪያ ማለት ነው ጥፋት ምንድነው ጥፋት በመንለው የማይቀጣ ከሆነ ተጫዋች ታዲያ በምንድነው የሚቀጣው እንግዲህ ሁሌ በጥፋት ይቀጣሉ ተጫዋች መልሱ አይደለም ሁሌ አይቀጣም በጥፋት የሚሆን ከሆነ ታዲያ በምንድነው የሚቀጣው የሚለውን ማየት ነው ትንሽ ራሳብ ባለ ጊዜ ይመስለኛል አንስተን ነበር አንድ ወቅት ላይ ተጫዋች ጥፋት ተብሎ የሚተረጎመው በ12ኛው ህግ ላይ ስናይ የጥፋት አይነቶችን በጠቅላላ ዝርዝሮ ያስቀምጣል እንደው እንደ መጀመሪያ ያየን እንደሆነ እንደ መነሻ እንዲሆን ነው መርገጥ ለመርገጥ መሞከር መጥለፍ ለመጥለፍ መሞከር መምታት ለመምታት መሞከር እነኚህ ሶስቱ ሁሉ ጊዜ እንኳንስ ተደርጎ በሙከራ ጭምር የሚያስቀጡ መሆናን የጨዋታው ህግ ይናገራል እነኚህ እንዳንድ ነገር እንይዝና ከዛ በኋላ ደግሞ የተለያዩ አሉ እንደነ መዝለል በተጫዋች ላይ መዝለል አለ ሆልዲንግ አለ ፑሺንግ አለ እንደነዚህ መሳሰሉት ሁሉ እዛ ውስጥ ይገባሉ እንግዲህ እኔ ተጫዋች በሚያረጉት ንቅናቄ ወይም ንክኪ ተጫዋችና ተጫዋቾች ለኳሱ በሚያረጉት ትግል የሚፈጸሙ የጥፋት አይነቶች ናቸው እነዚህ ነው እንግዲህ ጥፋት የምንለው ከዚህ ውጪ በሆነው መንገድ እንዴት ነው ታዲያ ተጫዋች የሚቀጣው በእኔ ልንቀጣ ነው ጥፋት ብለን 12ኛ ህግን ጠቅሰን ልንቀጣ ነው ታዲያ ሌሎቹስ ሌሎች ሁኔታዎች አሉ ተጫዋቹ የሚቀጣው በምንድነው እነሱ ስማቸው ምንድነው ብለን ያልን እንደሆነ ዋናው የተፈለገው ምንድነው የጨዋታ ህግ አለ ህጉ በጥፋት ላይ የተመረኮዘንና በህግ ጥሰት ላይ የተመረኮዘን ነው የህግ ጥሰት ምንላቸውን ነው ማየት ያለብን እነኚህ መጣስ ምንለው ህጉ አንድ ነገር አስቀምጧል መራገጥ ያስቀጣል ካለ ወይም መርገጥ አንዱ ጥፋት ነው ካለ መርገጥ በጥፋትነቱ ለብቻው ቅጣት አለው ኦኬ ሌላ ደግሞ እዚህ ውስጥ ጥፋት ያልሆነ በቀላሉ አራተኛውን ህግ ብንወስድ በአልተፈቀደ ትጥቅ ይኖራል ያልተፈቀደን ትጥቅ ይዞ በመግባቱ ምክንያት ተጫዋቹ ይቀጣል ብለን ስንል
ጥፋት በማረጉ አይደለም በጥሰት ነው በጨዋታ ህግ ጥሰት ነው ሌላው እንዲሁ ያለ በእንቅስቃሴ ላይ ያለ ኳስን እየተጫወቱን ባለበት ጊዜ ህግ ጥፋት ሳያረግ ተጫዋቹ በጥሰት ይቀጣል እንዴት ነው ህጉ ምን ይላል አንድ ህግ እናንሳ 8ኛውን ህግ እናንሳና በ8ኛው ህግ ላይ ኳስ ተቀምጦ ወደፊት ሲመታ የሚጀምረው ተጫዋች ማለት ነው 7 ቁጥሩ ጀምሮ እንደሆነ ኳሱን ይሄን ኳስ እሱ ከግሩ ካወጣ በኋላ ሌላ ተጫዋች ሳይነካው የሱም ጓደኛ ይሁን የተጋጣሚውም ተጫዋች ይሁን ሳይነካው እሱ ራሱ ፈጥኖ ይሄን ኳስ የተጫወተበት እንደሆነ በሁለተኛ ቅጣት ምት ይቀጣል ይላል አሁን ምን ስላረገ ነው ተጫዋቹን ስለተራገጠ ነው ተጫዋቹን ስለተሳደበ ነው ወይስ ምንድነው አይደል ጥሰት አድርጓል ለዚህ የህግ ጥሰት አድርጓል ጥፋት አይደለም ጥፋት የምንለው ጥፋት ማጥፋት ላይ ሲኖር ነው በተጋጣሚው ላይ በጓደኛውም ላይ ያረጋል ጥፋትን ተጫዋች ላይና ህግ ላይ የሚፈጽሙት ነገር ማለት ነው ለምሳሌ በራሱ ጓደኛም ላይ ሄዶ መምታት ይመታዋል ጓደኛው ይሄም ጥፋት ነው ተጋጣሚውን ላይ ሄዶ ይተፋል ጥፋት ነው ሌላም ለምን በጥፋት የተያዙት ሊስት ውስጥ የሚደረጉትን ሲያደርግ በጥፋት ነው የሚያዘው በህግ ጥሰት ውስጥ ደግሞ ያሉትን ህግ አታርግ ያለውን ካደረገ ጥሰት ነው አታርግ ምንድነው ያለው አንተ ኳስ ቅጣት ምትተሰጥቶ ስትመታ የመታውን ኳስ ዳግመኛ ሄደህ እምትነካው ከሆነ ትቀጣለህ አንተ የመታው ኳስ በሌላ ተጫዋች መነካት አለበት ዳግመኛ ለመጫወት ሁለቴ መጫወት አትችልም አንድ ኳስ ብሎ ህግ አውጥቷል ይሄን ሄደሽ ካደረገ ተጫዋቹ ጥሰት ነው ጥፋት የሚለውስ ሰርክል ውስጥ አይገባም እነዚህ ለይቶ የማያት ጉዳይ ነው እነዚህ ለይቶ ነው ለምሳሌ ግብ ጠባቂ ራሱ ብዙ ጊዜ እዚህ ውስጥ ብቻውን የሚጫወትበት ማለት ኳስ በእጁ ለማያዝ ስልጣን ያለበት መብት የተሰጠበት ነው እዚህ ጋር በመሆኑ ግን አንዳንድ ከመራገጥ ወይም ጥፋት ከምንላቸው ነገሮች ውጪ ጥሰት ያረጋል አጥፍቷል ልንል አይደለም ቅጣቱ በሱ አይደለም የጨዋታውን ህግ በመጣስ ነው የሚቀጣው ለምሳሌ ኳሱን ይዞ ተኝቷል ወይ ማዳነ እንበል ካዳነ በኋላ አሁን በአዲሱ በተሻሻለው እንግዲህ አሁን 2025 ሰኔ ምናምን ላይ አንድ ጨዋታ አለ የዚህ አውሮፓ ጨዋታና እዛ ላይ ተግባራዊ እንዲሆን ነው የተፈቀደው እስካሁን አልተፈቀደም 8 ሰከንድ የሚለው ማለት ነው እስካሁን ድረስ የሚሰራው ግን 6 ሰከንድ ነው እሱ ግን 6ንም በይው አሁን ወደፊት የሚመጣውን 8ንም ትቶት ተኝቶ ይይዛል ኳሱን ይቆያል በሁለተኛ ቅጣት ምት በፊት እንዲቀጣ ይደረግ ነበር ይሄን በማረጉ አሁን በአዲሱ ህግ ምን ይሆናል ከሰኔ ጀምሮ በማዘን ምት ሊቀጣ ነው ጊዜውን በማባከኑ ምክንያት ወደዛ ነገር ሊሄድ ነው ግን ምን በማረጉ ነው ጥፋት በማጠፉ ነው በማጥፋቱ ነው ወይስንል አይደለም ጥፋት ሳይሆን የህግ ጥሰት ነው ያደረገው በመልሱሮራ አለ ኳስ በመልሱሮራ የቀጥታ የተወረወረለትን ኳስ ግብ ጠባቂው መያዝ አይችልም ይችላል የሚሉ ክርክሮች ሲመጣ ከማን ከጓደኛ የመጣውን አይዝም ከተጋጣሚ የመጣውን ይይዛል የሚለው መልስ ካለ ከጓደኛ የመጣውን ኳስ ከያዘ ጥፋት አይደለም ህጉ ይሄን ስለሚል ጥሰት ነው ጥሷል የህጉን መንፈስ ጥሷል ግብ ጠባቂ ብዙ እንዲህ የሚያረጋቸው ነገሮች አሉ የያዘውንም ኳስ እንዲህ ከያዘ በኋላ አንካ ብሎ ሰጥቶት ኳስ በመንሸራሸር ላይ ያለ ዳግመኛ ሄዶ ያንን ኳስ በእጁ ቢነሳ አሁንም የህግ ጥሰት ነው የለቀቀውን ኳስ ዳግመኛ ስለያዘ ማለት ነው እንዲህ የመሳሰሉት ነገሮች እዚህ ውስጥ ሊታዩ ስለሚችሉ ይሄንን ነው እንግዲህ የህግ ጥሰት ብለን የምንለው በጥሰትና በጥፋት ምክንያት ነው በዚህ በጨዋታ ውስጥ የሚቀጣው በጨዋታው ሜዳ ውስጥ ብቻ አይደለም ከጨዋታ ሜዳ ውጭም ያሉትን የመተንኮል ጉዳይ ሲመጣ ምን ይሆናል ጥፋት ይሆናል መልሱሮራ ሊወረውር የወጣ ተጫዋች አጠገቡ የነበረን ተጋጣሚ ተጫዋች ካገኘው እዚህ የሚያማሙቁ ስላሉ ቆሞ ተነጋግሮ ስድብ ነገር የሚሰነድር ከሆነ ሊቀጣ ነው ወደዚህም አልፎ ተቀመጡት መካከል ላይ ሌላ ጸያፊ ነገር ቢያደርግ ያንን ነገርም
ከዚህ ወጥቷል ስራ ሊሰራ ነው መልሱ ሮራ ነው ግን ሄዶ ወንጀል ነው የፈጸመው በዚህ በአለማዊ አነጋገር ጥፋት በእኛ ደግሞ በእግር ኳስ ጥፋት አድርጓል ለዛ ጥፋት የሚመጣጠነው ህጉ የሚሰውን ነገር ይፈጸምበታል ማለት ነው ሄዶ ከዚህ ለጠብ የሚያነሳሳ ነገር አድርጎ ጠብ እንዲነሳ አድርጎ ከሆነ ቫዮለንት ኮንዳክት ነው ጠብ የሚያስነሳ ነገር ነው ጠበኝነት ባህሪ ነው ተብሎ በህጉ ላይ ተቀምጧል ስለዚህ ያንን ቀይ ካርድ እዛው ላይ ማስቀረት ይቻላል ይሄ ለመልሱ ሮራ ያወጣን ተጫዋች ማለት ነው እርሶም እኮ በአንድ ፕሮግራማችን ላይ ለምን ይሄ ተጫዋች እንደማይቀጣ ግራ ይገባኛል ሲሉ ነበር የማንቸስተር ሲቲ አጥቂ ስፍራ ተጫዋች አርሊንግ ሃላንድ ተጫዋቾችን ተከሻቸው ላይ ቆሞ ጎል ሲያስቆጥር ስለዚህ ጉዳይ ያደሱ ነበር ይሄኛውን ከየትኛው ወገን ለናካተተው እንችላለን እሱኛው ምንድነው በጨዋታው እንቅስቃሴ ጊዜ ህጉን በትክክል ያለ ማገናዘብ ያለ መረጋጋት ነው እንጂ ግልጽ ነው አንድ ተጫዋች ወደ ሰማይ ይዘላል ኳስ ለመምታት ባየር ላይ ያለ ከተፈጥሯዊ እንቅስቃሴ ውጪ ማድረግ አይችልም ተፈጥሯዊ እንቅስቃሴ ባልሆነ ሁኔታ ኳስ በእጁ ቢነካ ቅጣት ምት እንደማይሰጠው ሁሉ በተፈጥሯዊ እንቅስቃሴ በሚያረጋው እንቅስቃሴ ጥፋት አድርጓል ብሎ ቅጣት ምት አይሰጥምና ወይም በእጅ ተነክቷል ተብሎ አይሰጥም ከተፈጥሮ እንቅስቃሴ ውጪ በመሆን ማለትም እጅሽን እንዲህ ብለሽ ምትዘይ ከሆነ እንዲህ ተደርጎ አይዘለልም እጅ ይሄ ለእንትን ነው ለአንድ መልእክት ነው ይሄ የተዘረጋው ስለዚህ ኳስ በእጅሽን ቢነካ ይቀጣል ተቀጫለሽ ምንም ክርክር አያመጣም እንዲህ እየዘለልሽ ግን ይያለሽ ዘይ እግርሽ እጅሽ እንዲህ መንከርፈፉ አይቀርም ትእዛዝ አልተሰጠውም ኳስ እንዲነካ ግን የመጣ ኳስ እጅሽ ላይ ቢያርፍ አይቀጣም ለምን ፔናልቲ ውስጥ ሆኖ ተከላካይም ቢሆን አጥቂውም ይሁን ሊቀጣ አይችልም ስለዚህ ይሄንን በመዘንጋት እንግዲህ አንዳንድ ነገር ይፈጠራል ኳስ ሜዳ ውስጥና ሃላንድም ይሄን ነው የሚያረጋው የነበረው ተነስቶ በቴስታ ኳስ ይጫወታል ብዙ ጊዜ ቴስታ ስናይ እኔ ሁሉም ተጫዋቾች እንደዛ አንዳንዶቹ ያረጋሉ ብድግ ብለው እንደገና መሰላል ይፈልጋሉ እንዴ መሰላል እኮ ይዘሽ ወይ መግባን ነው እንጂ ተጫዋችሽን እንዳንቺ ሊወዳደር የገባውን ተጫዋች በቁመቱ ዝቅ በማለት ይመቸኛል ብለሽ እሱን ይዘሽ እንደገና ካልሽ ይሄ ሆልዲንግ ነው እንጂ በዚህ ብዙ ተጫዋቾች ኳስ በቴስታ ሲያገቡ ያለው ተጋጣሚውም እኮ ያን ኳስ ግብ እንዳይሆን ለማዳን የቆመ ነው አይደል ቦታው ላይ ያንን ግን የሚገርመው ነገር ማንንም ኮምፕሌንስ ያደርግ አላይም እነኛ ተካሻቸውንም እንዲህ ተጭነዋቸው መሬት ላይ ሆነው የገባባቸው ተጫዋቾች ምንም ኮምፕሌን አያረጉም ህግ ነው ይያሉ ነው ይመስለኛል እንዴት አርጎ ምንድነው መንፈሱ ምንድነው ይሄም ትንሽ የሚዘናጋ ነገር የጨዋታው ሁኔታ እኮ ይሄንን ይፈቅዳል ይሄ እጅ እንደዚህ ብድግ ሲል እንደው ማረፊያ ይፈልጋል ማረፊያውን ግድ የለም ግን እንዴት ነው ኃይል እንዲያገኝ ግፍት እንዲያገኝ አርገሽ ግን የምታረጊውን ቴስታ ጫወትን ያልደግፍም አሁንም በግፍት አለ በራስ ጥረት ነው ብድግ ብለሽ ዘለሽ የምትመጪው ይሄን እንዲስል ግን ይሄ ስሬ ውስጥ የገባ ተጫዋች ካለ እሱ ነው የገባው ግድ የለም ምክንያቱም ምን እጄን ተነስቻለሁ ለቴስታ እንዲህ በመልበስ ሰዓት በዚህ ውስጥ የሚገባ ተጫዋች እጄሱ ላይ ቢያርፍ ተመረኮስከው ማለት አይቻልም ይሄን ትርጉም እየወሰዱ እየቀየሩ ይመስለኛል የሚፈቅዱላቸው ዳኞቹ እንጂ ይሄ እጄ ግን እንዲህ አርገ ይዤው በግዴታ ነው ወደ ላይ የሚወጣ ከሆነ ይሄ ስህተት ነው በዛ መዳን አይቻልምና እንደነዚህ የመሳሰሉ የሚቀላቀሉ ነገሮች አሉ እዚህና የዚህ አይነት አጫዋወት እኔ ወደፊት በዚህ በሚቀጥለው አመት የዚህ ማዕዘን ምት ላይ የሚደረጉ ሽኩቻዎች እና ዝላዮች እንደው ወዲህ ሄጄ በዚህ በኩል ሮጬ ሄጄ ኳስ አገባለሁ የሚለውን እዚህ አትሄድም ብሎ ማገድ አትሄድም ምን ሲሆን ትሄዳለህ ይለዋል እንዴ ይሄ ኳስ ከዚህ ይመጣል ይሄ እንደዚህ ይመጣል እዚህ ጋር ያሉ ተጫዋቾች ይሄም አለ እዚህ ስለዚህ ይሄ ወዲህ ይመጣል ካለ ይሄኛውን ይሄ ከተለዋል እንዲህ ያለ ከተለዋል ፊት ለፊት እንዲህ እዚህ ጋር ነው የሚቆምበት ይሄ ወደዚህ ሄድ ከሆነ ይሄ እዚህ ጋር ይቆማል በዚህ ሊሄድ እዚህ ጋር ይቆምበታል እዚህ ጋር ደግሞ መሄድ ሁሉ አይችልም
ታዲያ እንዴት ይከላከል ሊሉን ነው አይደለም? በአንድ በአጥቂ በኩል ሳይሆን በተከላካዩ በኩል ስታዩ ደግሞ እውነትነት አለው። አዎ ዝም ብሎ አይለቀው መቼም። ይሄ እንዲህ አድርገህ ግን የትም አትሄዳትም ብሎ ማለት ግን ይሄ ህግ አይደለም። ይሄ በቴክኒኩ አድርጎ ይሄድ፣ አንተ ምንም ቴክኒክህን ልታረግ አትችልም፣ እኔ እንቅ ነው ማረግህ ብሎ ህግ የለም። እሱ ወደፊት የሚታይና የህግ አውጪዎቹን እንደገና የሚከልሱት ነገር ይመስለኛል። ጥሩ እንግዲህ ውድ ተመልካቾቻችን ግልጽ ይሆንላችኋል ብለን ተስፋ እናደርጋለን። አንድ ተጫዋች በእግር ኳስ ጨዋታ ላይ ያለ እንግዲህ ለምንድነው የማይቀጣው ወይም ደግሞ የማይቀጣበት ጥፋት አጥፍቶ የማይቀጣበት ሁኔታ አለ ብሎ ያነሱት ሐሳብ ምናልባትም የጥፋትና የጥሰት ህግ ጥሰትና ወይም ደግሞ ተጫዋቹ ያደረሰው ጥፋት የተለያዩ በመሆናቸው ነው። ምናልባት ህግ ሲጥስም እንደ ጥፋት ቆጥረውት ከሆነ ያ አይደለም፣ ጥሰትና ጥፋት የሚለው ደግሞ የተለያዩ ናቸው ወይም ደግሞ አውዳቸው የተለያየ ስለሆነ ነው የሚል ሐሳባቸው ኢንስትራክተር ህጉን እያጣቀሱ ጥሩ ምላሽ ሰጥቷቸዋል ብለን ተስፋ እናደርጋለን። የዛሬውን መሰናዷችንን እዚህ ላይ እናብቃ። ኢንስትራክተር ስለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይሄንን ይመስል ነበር። ዳግም በሌላ ጥንቅር ደግሞ ለሳምንት ቀጠሮ ይዘን እዚህ ላይ እንሰነባበት። የካፊ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር ቆይታን ያደረኩት አዲስ መሐመድ ነበርኩኝ። እስከ ሳምንት ቸር ቆዩልን።